ሰላም እንዴት ናችሁ ውዶቼ? ዛሬ በፍቅር ጠብቀን ነበር፣ አልሆነም። መጠበቅ ነው ያው እንግዲህ። ሀይሚዬ ደግሞ በጣም ደብሯታል። የእውነት ግን ሀይሚ በጣም አሳዝነች። ለማንኛው ቢታረቁ ደስ ይለን ነበር። እውነት ጊዜው አይደለም። ይሄ ፕራንክ ምን እንደሆነ አላውቅም። ዛሬ እኮ መጣላት ነበረበት። ተደራስቶ ነው ብሮኬ ላፈልግም ማለት መመታት አለበት። አዎ በጥፍን ማለት አለበት። ኤፊ ጠብቋል። ነገ ሊሆን ይችላል። ነገ ይሄ ፊት የሚባል ሰውዬ ጥፌ ቢበላ ደስ ይለኝ ነበር። ወይ ደስ ነው ብለኝ በዛ እጅ እንደው ቁጭር ብታደርግ አጋጥታ ብትለቅ ነው እንትን ነበረ። ውሃ ይዛ መታቀስ ብላ ውሃ ላይ ደግሞ እንትን ማድረግ ነበረባት። ውሃ ላይ በባሪ አድርጋ ማለት ነው። ይሄ ጸጉሩ ላይ እንዳለ ውሃ ደፍታ ከዛ ማሄድ ነበረበት። እሱ ደግሞ ለፍራንክ ነው። እሱ ደግሞ ሳኒ ይሄ እኮ ሪል ነው። አዎ ሪል ስለሆነ አይሆንም። ሪል ቢሆን እኮ በአናቱ ነበረ መደ ወይኔ ብላች ሃይሚናት እንድትግስት ምናራ ወይኔ ኖ እሷ እኮ ካላወቀች እኮ ትጋፈጣለች። እኔ ቆንጆ እሷ እኮ በራሷ ላይ የሆነ ካላወቀች እኮ ለማሳመን እየሞከረች ናት እኮ እሷ እንጂ እሷ መቅድ ምን ተሰማሽ? ፍጹሜ ላይ ነገ ጥፌ ይበላል ብዬ እኔ እያሰብኩ ነው። ፍጹሜ ሰሞኑን ሚስቴን ዳርኳት የሚለውን ፊልም አይተው ነው መሰለኝ አብረው ወይኔ ፈላ ይመቻችሁ። እስቲ በትልቁ እናድርገው። የኔ ጠንበረሎች ማለት ነው። መቼ ነው ተቃቅፎ? እኔ በህልሜ ተቃቅፎ መጡ ብዬ ሲያስብ እኔ ሀይሚ እንደዚህ ሄዳ ሲታቀፍ ማለት ነው የሆነ ሰው ትዝ ይለኛል። ለምን እንደሆነ አላውቅም። ምን ማለት ነው ደግሞ አንቺ? ከዚህ በፊት ሮጦ የሚያቅፍ ሰው የለም። አዎ ማሪ ቁጭ ባለበት እናንተ ማን ነው? ይሄ ቦታ ጥሩ ስሜት ላይ ናቸው። የተሻገረቱ ላይ አስተኛ። ይሄ ቦታን በደንብ ያዙ። ቡጋሬ ስሜት የለውም። ቡጋሬ የለውም። ታይ ስሜት የለም ማለት እንዴ? የተኛው ስሜት ነው የሚታወሩት? ተረጋጊ አንቺ አይባልም። ይሄ ብልግና ነው። እሱ እኮ ተኝቷል ለማለት እንቅልፍ ማለት ስሜታዊ አልሆነም ነው ያለሽ እሷ። እናንተ ምንድን ነው የምትሉ? ስሜታዊ መሆን ነው። ተኝተዋል ሳኒ ሶሪ ሲጀመር ከእንቅልፉ ነው ተነስቶ ሁሉም ሰው የመጣ። ታኙ እኮ ታኙ። በጣም እየተኛ እያስተኛች ነው ሚስቷ። ባሉ ቆሞ እየተኛ ነው። ለሱ እንቅልፍ አልመጣም። እሷን ካስተኛ በኋላ ሊተኛ ነው። እናንተ እንዴት ነው? የቀለበቱ ነገር መጥቷል አልመጣም እንዴ? ስለምን በጉጉት እየጠበቁ ነው ማለት ነው። እናንተ ጨምላቃዎች እንደሚለም ታያላችሁ። አረማዲ አርጊ ተኙ አርጊ ስሜታችን ታስገባት ነች የሚለም ትባለው አርጊ ወይ እንጃ አይተሻል። እባክሽ እናንተ ለማንኛውም አንቺ ቲክቶኩ ጫጫታ መሰለሽ። ፈጣሪ ትግስት በኢየሱስ ዛሬማ ምን እንደሆነ ወረዳ። ትናንት ማለት ነው ማታ ቀዝቅዟል፣ ቲክቶኩ ቀዝቅዟል እያለ ዛሬ ሀይሚ የምትለዋ ማለት ነው። ኮሜንትሽን ታቆሚያለሽ ወይ ብሎክ ትደረጊያለሽ። ገባሽ አይደለ? ሰው ዘቅዘቀሽ መጥተሻል። ኮሜንትሽን አቆሚ ወይስ ውጪ ወይስ እነሱ ዘቀዝቁና እረፍት አጠንኛ እረፍት አታወሩ ከሊ ወለ ፊልም በይ ተኝታ ነው ባሏ ደረቱ ላይ ተኛች።
ታኛችሁ ወይ ጉዴ! የኔ እናት ምን ሆና ይሁን እንቅልፍ መጥቶ ይሁን ሳኒ የፍቅር ጥያቄ አቀረበላት ሀይሚን ባለች። ከባድ ነው። የተኛ ቦታ ነው ደግሞ ይሄ ቦታ? ደግሞ ከትላንት ወዲያ በተለቀቀው ነው። የእነሱ የፍቅር ጥያቄና አብይ አህመድ ሙዝ ከዳቦ ጋር ብሉ ያለ ነገር አንድ ነው። አረ ወይኔ ትይዛለች። አረ ወይ ጉዴ ፈላ። አረ የምን ፍቅር ነው ደግሞ? የተኛው ፍቅር ነው። ሁሌ ፍቅር ናችሁ እኮ ግን እናንተ። የእነሱ ፍቅር ምንድን ነው ግን? ጌታ ፍቅር ማለት ራሱ ምንድን ነው ብለን ብሩክና ሀይሚ ሲጠይቁ ፍቅር አያውቁም እኮ የምር። አንዳንድ ስያ ማለት ምን ያለች ሀይሚን እና ብሩኬን ቁጭ አድርገሽ ማለት ነው በተራ በተራ መጠየቅ አለብሽ። ገባሽ? ፍቅር ማለት ለእናንተ ምን ማለት ነው? አልሰማሽም እንደ ነገር ሲመላለሱ አልሰማሽም? አንድ ቀን ኢንተርቪው እናርግ እንዴ? እነዚህን ኮተት ዩቱበሮች ኢንተርቪው እናርግ እንዴ? ጠርተን ሰኒ ምን ይመስልሻል? እኛ የተከበርን ነን። ጠርተን ኢንተርቪው እናርግ ነው የሚደረገው። እንደው እኔ ነው የሚጠይቀው። አንቺ ቤት እኮ ነው የምልሻል። ኢንተርቪው እናርግ እንዴ? ጋይስ ለብሩክና ለሀይሚ ሼር አድርጉ። የፍቅር ምን ማለት ነው? በጥመት አለባቸው። ሼር አድርጉ። ፍቅር ማለት እሱ ይሄ ነው። ምንድን ነው ደግሞ ሼር አድርጉ። ዛሬ መምጣት አለባችሁ። ሼር አድርጉ። ዛሬ እዚህ ቤት መገኘት መልሳቸውን ምን እንደምሆን ልንገራችሁ። መቅዲ ፍሉስ ነው እንዳለ አንዳንዴ በተራ በተራ እና ወንዳ መቅድዬ ማለት ነው። ለብሩ ዌልካም ብሩኬና ሀይሚ እንዴት ነሽ? ዌልካም ነን። ሲሚ መቅድዬ ማለት ነው። ምን እናደርጋለን አሁን? ብሩኬና ሀይሚ የእናንተ ፍቅር ማለት ምን ማለት ነው ብሎ ሰው ሲጠይቅ ምን ብሎ እንዲመለሱ እስቲ በተራ በተራ አውሩ። ማናችሁም እንዳትሳሰች፣ በተራ በተራ ያወሩ አይሻልም? መቅድዬ በዚህ ነው ይይበት ትክክል። አዎ ሻይ ሊጠጣ ነው። ጠይቅ የኔና ጠይቃለሁ። ዛሬ ቪዲዮ ኢሪሱ ምንድን ነው? ዛሬ ቪዲዮ ኢሪሱ ፍቅር አላፋሳ አሰባብትብት ወጣ። እኔ እኮ ቪዲዮ ራሳ አላየውም ጀምር። ወይ ሙት ያዙ የኔ ውዶች። አሁን እኔ ጥያቄ ልጠይቅ፣ ሰኒ ጥያቄ ጠይቂ ስላለች አሁን እናንተ አሁን ቦጋልና አስካለን ጠርተን የተመቸን ቀን ወይኔ ቤት ወይ ሰኒ ቤት ኢንተርቪው እናደርጋለን ከተቻለን ማለት ነው። ምክንያቱም እኛ ማለት ነው የተከበርን፣ ገባችሁ? የተከበርን ነን እና እስቲ ምን መልስ የሚመልሱ ይመስላችኋል? አሁን ግምታችሁን አስቀምጡ። ለምሳሌ አሁን ከቡርቴ እንጀምራለን። ቡርቴ ከላይ ከሰኒ ጎን ያለሽዋ ፍቅር ለእናንተ ማለት ምን ማለት ነው ብለን ብንጠይቃቸው ምን መልስ የሚመልሱ ይመስላችኋል? የለ ቡርቴ መልሽ ያንቺ መልሱ። ቡርቴ አውሪ። ፈጣሪ ወጣች። ሚሚቀጥል ፍቅር ማለት በእነሱ እንግዲህ ሁሉም መልሰውታል። መቅዲ እኔ ሌላ ምንድን ነው ጨምረው ተናገሩት፣ ጨረሱት እኮ ምን በእነሱ ሀሳብ ትስማሚያለሽ? እንዳትቀለዱ እናንተ ትላለች እንዴ? ምንድን ነው የምንቀልደው? እነሱ እየቀለዱብን አይደለ እንዴ? እኛ ምንቀልዳለን? እነዚህ ኮሜንት እናትሽ ነው ወሬያችን የሚቀጥል ማንሽም እንዳሰሚ እያልኩሽ አይደል እንዴ? አሁን ብሩኬና ሀይሚ ኮሜንት ላይ ያለ ብር በቃ እሺ። ሰላምዬ አንቺስ ምን ይመስልሻል? ሚዩትሽን አንቺ እና እስኪ መልሽ። ወይዬ ምን ይመስልሻል? ምን ነበር ነው? ሌላ ምን አለ ብለሽ ነው? ማርያምን በጣም ነው የሚያስጠላው። ወይኔ ጉዴ በዛውንማስ። ቴንክ ዩ። እሺ ሚሚ ሳንቺስ ታቻለሽው? ብር ጭቅጭቅና ብር። ወይኔ ዘንድዬ ኧረ ተዋርደናል በእውነት።
ወይ ሳኒ ሰምተሻል? ጥይ መልሱ የሁላችሁ ነው። ሄዱበት ሪከርድ እየቀዱ ከሆነ ሄዱበት ለማለት አክል ነው። አሁን እነሱ መልሰዋል። ሰልዬ አሁን እነሱ ምን አሉ? ትክክለኛ ጥያቄ ነው መለሱልኝ። አዎ ትክክለኛ ጥያቄ ነው የጠየቁት። ብሩኬና ሀይሚ ብሎ ተጠርቶ ለእናንተ ፍቅር ማለት ምን ማለት ነው ቢጠይቁት ራሱ ብር ይላሉ። አፋችሁ ከፍቶ ራሱ ብር ይላሉ። የትኛው ፍቅር ነው? ብር ነው። ብር ካለ ፍቅር አለ ይላሉ ብዬ አስባለሁ። ግን በሰው የትኛውም ሰው ፍቅር ነው የሚበልጠው። ከየትኛውም ነገር ፍቅር ነው የሚበልጠው። የትኛውም ሰው ፍቅርና ጤና ካለ ብር በራሱ ጊዜ ይመጣል። አንኮክቶ ይገባሻል። ጠንክረሽ ስር እንጂ እምነት ይኖርሽ እንጂ በራሱ ጊዜ ይመጣል ብዬ እኔ በራሴ አስባለሁ። ግን ብሩኬና ሀይሚ ቡታጅራ ጠቅላላው ማለት ነው በብር ነው እንጂ የሚያምኑት በፈጣሪና በፍቅር አያምኑም ለማለት አክል ነው። ሪከርድ ከቀዳችሁም አመሰግናለሁ። ምን ታለሽ መቅዲ አንቺ ያሳል እንደኔ ሀሳብ ምን መሰለሽ? ተንዬ አንድ ነገር ልንገርሽ። ምን መሰለሽ? የሰው ልጅ በእርግጥ ፍቅር ብቻውን ምንም አያደርግም። የሰው ልጅ መስራት አለበት። እኔ አሁን የራሴ ሀሳብ ነው አይደለ ሰንዬ? የራሴ ሀሳብ ማለት ነው። ካልሰራሽ ለምሳሌ ፍቅር ብቻ በፍቅር እንኑር ብለሽ ካልሽ ፍቅርን አትበይውም። ለምሳሌ እየሰራሽም እኮ ፍቅር መኖር አለበት። ገባሽ? ወይ የኔ ፍቅር ስሚኝ፣ የኔ ውድ ሰንዬ ስሚ፣ የኔ ውድ ስሚ። ልክ ነው መስራት አለባቸው። ገባሽ? ግን መስራት ባለባቸው ጊዜ አሁን እነዚህ ሰዎች ማለት ነው ይሄንን 300,000 እሷም ለማምጣት እሱም ይሄንን ያክል ለማምጣት በጣም ተሰድበው ተረግጠው ዝቅ ብለው ኦዲየንስም ራሱ ተሰድቦ ኦዲየንስ እንኳን ተሰድቧል። ኦዲየንስ በኦዲየንስ ተሰድቦ አንቺ ሀሳብ ልክ አይደለም እባክሽ፣ አንቺ የእነሱ ጥላቻ አለብሽ፣ አንቺ የእሱ ጥላቻ አለብሽ፣ አንቺ የእሷ ጥላቻ አለብሽ ብለው ኢቨን እንኳን ኦዲየንሶች ራሱ እርስ በርሳቸው ተባልተዋል። አይደለም እንዴ? ግን እኔ የሚገርመኝ ነገር ብር ብቻውን ምንም ማድረግም። አንዳንዴ ደግሞ ልፋታቸው ዋጋ የድካማቸውን ዋጋ ቢደሰቱ ብዬ አስባለሁ። ለምሳሌ እኔ አሁን ከለፋው ከደከም የተወሰነ ሰዓት አንቺ እኮ ዝም ብለሽ ለፍተሽ ያን ሰዓት ኖሪው ህይወትን ደግሞ ሰዓት ኖሪያት ሳታጣጥሚያት ህይወትሽም ሊያልፍ ይችላል። ገባሽ? እኔ ምንድነው የምለው አሁን እነዚህ ሰዎች ልፋታቸውን አግኝተዋል፣ ድካማቸውን አግኝተዋል። አይደለም እንዴ? ግን የተወሰነ ቀን ደግሞ የተወሰነ ሰዓት ዘና ቢሉ እራሳቸው ኦዲየንሶቻቸው ቢያስደስቱ እነሱም ደግሞ ዘና ቢሉ ብር ብቻ ስትይ ብር ብለሽም ልትቀሪም ትችያለሽ። ገብቶሻል ምልሽ? ፍቅርን ብቻ ብለሽ ደግሞ ካሰብሽም ፍቅር ብቻውን ምንም አደርግም ብለሽም ታስቢያለሽ። ልክ ነው። ፍቅር ብቻውን ምንም አደርግም። ገባሽ? ብር መኖር አለበት። እና እኔ የምለው ምንድን ነው የልፋታቸውን የድካማቸውን ኦዲየንስም ደግሞ የእነሱን ደስታ ሲጠባበቅ በገቡ እንደነሱ የታደለ ህዝብ የለም። እውነት ካወቁበት ቢያውቁበት ኖሮ ይሄ ኦዲየንሱ እኮ ተከፋፍሎ የሚለው ለእነሱ ደስታ ነው እንጂ ኦዲየንስ ስሙኔ 5 ሳንቲም አያገኝም። ገብቶታል? ምንም ያገኙ ነገር የለም። ግን የተወሰነ ደግሞ ደስታቸውን ሁለቱም ሰው ሳያስገቡ ሳይደነቃቀሩ ደስታቸውን ካሳለፉ በኋላ የልፋታቸውን የድካማቸውን የጣሩበትን ከንትን ካሉ በኋላ ይመለሳሉ። ይኸው ስንት ዓመት እኮ ኖረ ነው አይደለም እንዴ? በቃ ፍራንኩ ነገ ይመለሱበታል። ሁሉም ነገር ይደርሳል። ግን አንዳንዴ ደግሞ በራሳቸው ፈታ ቢሉ በቃ ደስ ይል ነበር። በእርግጥ ለእኛ ለኦዲየንስ ሊሆን ይችላል። ከካሜራ ጀርባ እነሱ እኮ ሌላ ሰው ናቸው። ይሄንን እናውቃለን፣ ሁሉም ሰው ማለት ነው። ግን አሁን ወደዛ ደግሞ ለእነሱ ፋሽን ነው መሰለኝ ይሄ ነገር። ከተመቻቸው ይመቻቸው፣ ምንም አንልም። ገባሽ? ከተመቻቸው ለእነሱ ይመቻቸው። ግን ይሄ ደግሞ የወደደ ልብ ሊጠላም ይችላል። እኛም ችግር የለብንም። ምን ነው እኛ ሮሮ ምን ነው የናክል እናት አባት እኮ አልረገመንም። ማሬ ጭቅጭቅና ንዴት ሁሉ ጊዜ ኝኝኝ ማለት የለብንም። ሀቢብቲ ነቃ ደንገጥ ማለት አለብን እኛ ማለት እንደ ሰልዬ አይደለም። እዚህ ቤት የሚገቡት ባይዘዌ ነቃ ደንገጥ ያለ ሰዎች ናቸው። አንዳንዶቹ አሉ ሰልዬ እያሉ እኮ ነው። ስለዚህ አውሪያቸው እንደሰማ አንዳንዳቸው እያሉ እኮ ነው ሰልዬ። እዚህ ቤት ብቻ ነው ደወሉ። አሁን ቤቱ ሊገለበጥ ነው ወይ ፈጣሪ ትግስቱ ሰል ቤት አሁን ይኸው በቃ ሰል ደወሉ። ፍቅሮች ብላችሁ እንዴት ናችሁ? መቅድያ እንዴት ሰላም በሉልኝ። እኔ ስመጣ ቦስ መጣች በሉ እሺ። ና ወላ ምን ስለሆንሽ ነው? አሁን እኔ ንግግራችሁ ደስ ብሏችኋል ወይስ የተመቻችሁ? ልክ ነሽ በሉ፣ ልክ ነሽ በሉ። የተናገረ ያንቺ በጣም ተመችቶናል። ሂጂበት
አዎ ስለዚህ ሳኔ ልክ እንዳትገለብጠን ፍቅር ኖ ትላለች ማዚ። አንቺ ራሱን በማቦለቅ አለብሽ ማዚ። ሶሪ ነይ። ቆይ መቅዲ እኔ ያልገባኝ ነገር እነሱ መጡ ወይ እኔ አልገባኝም። እናንተ ሲያወሩ ግን የእነሱ ልክ ነሽ። እነሱ አንቺ በጣም ልክ ነሽ እኮ ከድሮ ጀምሮ አንቺ ልክ ነሽ። ለምን ለእነሱ ብለሽ ነው የምታወሩ? ግን ለእነሱ አይገባቸውም። እና እነሱ አሁን መጡ አላየችም አሁን የሀይሚ ቤት የሀይሚ ማለት ነው ኢትዮጵያ ላይ የብልጽግና ምርጫ አለ እኮ እየመረጡ ነው። ማለት ፈልገሽ ነው? ታርተይ ግን ፍቅር ተይ። የምር ሀይሚ ኮፍያ ሀብ ኮፍያ ናንሁ እንትን ፀጉሯን እንትን አድርጋ ብሩክ ደግሞ ፈርዞ እየመረጡ እኮ ነው። ምርጫ ነው። እናንተ ጭቅጭቅ ብላችሁ ነው ያወራችሁ ነው ያል እና ኦዲንስ ከማስደበር ብትመለስ ይሻላል። በርኬላ ይበቃችሁ። በርኬላ አሁን ፍራንክ እያደረጋለሁ ግን ደግሞ በቃ ጊዜው ስላልሆነ ይበቃቸዋል። ከዚህ በኋላ ምንም ማስጨነቅ አያስፈልግም። ሀይሚ ደግሞ እያተጨነቀት ነው አሁን እና መልካም ጊዜ